አብርሃም እንግዲህ ሩታን አስቀናለሁ ሲል በሴቶች ህይወት ላይ እየተጫወተ ይገኛል። በአመት ሁለቴ ሰርግ ይቻላሉ፣ ቀለበት ማሰር ይቻላሉ። የዛሬ አመት የሩታ ነበረ። ዛሬ እንግዲህ ደግሞ የሄርሜላ ሆኗል ማለት ነው። የዛሬ አመት ለሩታ ሲሰብክ የነበረው ምላስ የቡዜ ዛሬ ደግሞ እንዳያችሁት ለሄርሜላ እየሰበከ ይገኛል ማለት ነው። እና በጣም ነው የሚያሳዝነው። አሁን ቡዜንና ለምለም የትንቢ ስታዩት እውነቴን ነው ጫማና ኮፍያ ናቸው ማለት ነው። አብርሃም በብዙ ሴቶች ላይ እንግዲህ ህይወት እየተጫወተ ነው። እያስረገዘ እያስወለደ አንዳንድ ሲጥሩለት ጥሎ እየሸሸ ነው የሚገኘው። ዛሬ ላይ ደስታ ነው። ሄርሜላ ደግሞ የዛሬ አመት የሩታ ጣፋንታ ይደርስሽና ታለቅሻለሽ ማለት ነው። ያኔ ዛሬ ቆማ ያጨበጨበችልሽ ቡዜ ጀርባዋን ትሰጥሻለች። ሌላ ደግሞ ተከታይ ሞኟ የማታቅ ትመጣለች። ተረኛ እንግዲህ እየተዘጋጀች ነው ማለት ነው ለዛሬ አመት እና እንግዲህ እድሜ ጤና ተሰጠን ብዙ እናያለን ማለት ነው። ሴት ስለቀያየርክ አይደለም። አዎ ማሜሳ ቢቀያየር ጉልቻ ቢቀያየር ወጣ ያጣፍጥ እንደሚባለው ማለት ነው። እና ልብክን ታልቀየርከው ሴትን ብትቀያይረው ያው ነው። እውነቴን ነው። ምንም ለውጥ የለውም ማለት ነው። እና በሴቶች ህይወት ላይ ባትጫወት እውነት። እኔ በቡዜ ደግሞ በጣም ነው ያዘንኩት። ያኔ ስትሰብካት አለሁልሽ አይዞሽ ስትል የነበረው ምላስ ቆሞ እንግዲህ ሲያጨበጭብ አይተናል ማለት ነው። እና እኔ ሄርሜላን እቤቷ በመጥራቷ ራሱ በጣም ነው የታዘብኳት። ጋይሶች እስከ ዛሬ ድረስ ሩታን ወደ ቤታቸው ጠርተው አያውቁም። ታዝባችሁ ተሆነ የአብርሽ እህቶች ጠርተዋት አያውቁም ማለት ነው። እና ያዛችኛዋ የመጀመሪያ አብርሽን ስታገናኛት የነበረችው የአዲስ አበባ እህቷ ራሱ ኤልዱ ያን የሩታን ቡታጅራ ለመውሰድ ስትል ብቻ እዛ ቤት አየናት እንጂ ከዛን ወዲህ አይታችኋት ታውቃላችሁ ወይ? ሄርሜላን አሁን እንዴት መረጠቻት? ለወንድሜ ሚስት ትክክለኛ የምትሆነው ሄርሜላ ነች ብላ መርጣለች። እርግጥ ነው ትዳር በግዳጅ የለም፣ ግን ይሄ እጣ ፋንታ በሄርሜላ ላይ እንደማይደርስ ምን ያህል 100% እርግጠኛ ነሽ ወይ? ይሄ ለቡዜ ነው። እውነቴን ነው። እናንተ ምን ታዘባችሁ በዚህ ጉዳይ ማለት ነው? እና ጭራሽ በአመት ውስጥ 2 ፋሲካን እየጠበቁ 2 ሰርግ። እንደውም ሄርሜላ ከተፈታ ነው። የሩታን አይታችሁ ከሆነ ዱባይ ላይ እንግዲህ በጾም ወቅት ነበረ። ያው መቼም አረብ ሀገር ጾም አያውቁም ብሎ ይሁን ህዝቡን አሁን ላይ እያሞኘውና እኔ እንጃ እያጃጃሉት ይገኛሉ ማለት ነው። አብርሃም ትዳርክን ያሰምርልክ፣ እውነቴን ነው። ግን ሴት ልጅ ላይ የሴት ልጅ ህይወት ላይ እየተጫወቱ መረማመድ በጣም ያስጠላል። ሄርሜላም አንድ ስትጥል ጥለክ ልጠፋ ነው ማለት ነው። ጥለክ ልጠፋ ነው። አሁን እንግዲህ ነፍሰ ጡር መሆን አይቀርም። ከዛን ጥለት ትጠፋለክ። ከዛ ጥለት ትጠፋለክ ማለት ነው። ሌላ ደግሞ ተረኛ ትመጣለች። የሩታ እጣ ፋንታ ደግሞ ሄርሜላ ላይ ይደርሳል። በእውነት ያሳዝናል። ግን እያረክ ያለከውና እኔ አሁን ቡዜንና ለምለም የቲም ብንሳይ እውነቴን ነው ጫማና ኮፍያ በምንም አይገናኙም ማለት ነው። የአንድ አካባቢ ውሃ ጠጥተው ያደጉ እንግዲህ ያጎት ልጅ የሚባባሉ እህታማቾች ናቸው። አይታችኋል። ኤፍሬም በህያብ ላይ ሌላ ሴት እንግዲህ ከካናዳ ጀንጅኖ በፍቅር አብዳ አይኗ ታውሮ የመጣችዋ ልጅ ብዙ ነገር ሸውዷት እንዳመጣት አስቡ። ምንም አይነት ፍቅረኛ እንደሌለው ፊል እንዳረገ ከእያብ ጋር እንግዲህ ጽና ነፃነትና ለምለም እቺ አዲሷ የመጣችዋን እንደማይፈልጓት በቃ እንደማትሆን ኤፍሬም የሚባል ለዛች ለአዲሷ ልጅ የካናዳዋ እንደማይሆናት በጣም ወራዳ ልጅ እንደሆነ ወንድማቸው ከእያብ ውጪ ሴት የሚባል እንዳያገባ እንዴት እንደሚገፋፉ አይተሻል። እውነቴን ነው። ህያብን እንዴት እንደሚወዷት የወንድማችን ትክክለኛ ሚስት እሷ ናት። 4 አመት ፍቅረኛው የምናቃት የቤተሰብ ቀልብ ያረፈባት ብለው እውነቴን ነው ስትከራከር ነበር ማለት ነው። እና ሴት ስለተቀያየረ
የአብርሃም የልቡ እውነቴን የውስጡ ጸባይ ይቀየራል ማለት ዘበት ነው። ከአንዱ ጋር ረግቶ ተቀመጠ ማለት ነው። እና ሩታ ደግሞ ያው በጣም አሁን ላይ በጣም እያማረባት መታለች። ለውጥ አሳይታለች። ያን የምታለቅሰው ለቅሶ የለም። እየሄደች የምትከታተለውን ነገር ትተዋለች ማለት ነው። እና እውነቴን ነው፣ በጣም ነው ያዘንኩት። ትዳራቸውን ብቻ ያስምርላቸው፣ ሌላ ምንም አይባልም። ሩታ አሁን ላይ ሊቆርጥልሽ ይገባል። እውነቴን ነው። አብርሽ እንኳን ለአንቺ ለሄርሜላ አይሆንም፣ ሊቆርጥልሽ ይገባል። አብርሽ ገና እኮ ሮጦ ያልጠገበ ነው። እውነቴን ነው። ወንዶች እስከሚበስሉ የእኛ ጨጓራ ተልጦ ፊታችን ማዲያት በማዲያት ነው የሚሆነው ማለት ነው። እና በ80 ዓመታቸውም ወንዶች አይበስሉ። በቃ መሮጥ ማሳደድ ነው። እንግዲህ ይኸው ዝሙቱን ቀጥሎታል ማለት ነው። እና ከጎኑ ናችሁ። በጣም ደግሞ ስታለቅሱ የነበረ አቤልም እያለቀሰ ነበረ። ሄርሜላን ወደ አብርሽ ህይወት እንደውም ያመጣው አቤልና ብሩክ ነበሩ ማለት ነው። እና በጣም ነው የምታጨበጭቡት። ቢኒ ማለት ያው ብሩክ ነው፣ ይቅርታ። እና በጣም ነው የምታጨበጭቡት። እንደው በቃ በጣም ደስ ብሏችሁ ማለት ነው። እንግዲህ ከሩታ የጣለችውን ነው ሄርሜላ ያነሳችሁ። ባይዘው አሁን አጽድታላታለች፣ ጸባዩ እንዲቀየር አድርጋላታለች። ሩታ ሁሉ ነገሩን ቀይራ ፌመስ አድርጋው ያው ተወዳጅ እንዲሆን አድርገዋለች። አሁን ግን ለሄርሜላ አቀብላታለች ማለት ነው። እና ይሄን ያህል እንግዲህ ስልጠና ሩታ ሰጥታው ሰልጥኖ ከሄደ ሄርሜላ ደግሞ እንግዲህ የቀረውን ታበስላለች ማለት ነው። ጋይሶች በእውነት እኔ የቡዜ እንትን በጣም ነው የገረመኝ። አሁን ወይ ተናደሽ ነው ወይ የሄርሜላ ደጋፊዎች ልትሉ ትችላላችሁ። የማንም ደጋፊ ሳልሆን እኔ ከተጎዳው ጎን ነው የምሆነው ማለት ነው። እና ሴት ልጅ ስትሆኑ ደግሞ ስትወልዱ ብዙ ነገር አለ ታውቃላችሁ፣ ብዙ ነገር አለ። እና እንግዲህ ከሆርሞን ጋር ተጨማምሮ የሚመጣ ጸባይ ነበር። ይሄንን አይረዳም ማለት ነው። እንግዲህ አብርሃም የሚባለው ያው ሴቶቹን እየጨረሰ ነው። እኔ ዝም ብለው እንዴት እያፈቀሩት እንደሚሄዱ ሁሉ ነው ግራ የሚገባኝ። ጋይሶች ሰላማችሁ ይብዛልኝ። ይቅርታ ሰላም ሳልላችሁ ለቤት አዲስ ሆናችሁ ሰብስክራይብ፣ ላይክ አድርጉኝ። ሀገራችን ኢትዮጵያን ሰላሟን ያብዛልኝ። እወዳችኋለሁ። እንግዲህ እናንተ ምን ታዘባችሁ? የዛሬ ዓመት ሲሰብክ የነበረው ምላስ ተገልብጦ ወደ ሌላ ሄዷል።